ሼም አልያዘው ገብቷል። ያኛውማ በቃ ሁሉ ቁጭ ብሎ እዚህ ጭራሽ የነ ጆከር ጓደኛ ሆኖ ዩኤል የሚባል ሰመዱ ነው የወሰደበት። ባይዘወይ ስልኩ ወጣ ገባሽ? በምን ስልክ ሜሴጅ ተላከለት? ጅቦ ሼመኛ ነው እውነት። እንደዚህ እንደምታዩት ምናምን እንደሚያወራው ሲሆን ምን አለኝ እኔ ያርግለት ነው ያለው። $3000 ወሰዱበት ከና አካውንቱ 70 ምናምን ሺህ ፎሎ ያርግላቸው በቃ እኔ ይስመርላቸው ያለው በቃ። አሁን ያንን ብር ህይወታቸውን ይቀይሯል አይቀይሩም አይደል እንዴ? ኒኩስ ራሱ ገብቷል። ግን እንደዛ አረጉት ብቻ። ለዛ እኔ ጅቦን አከበርኩት። ተዋቸው እኔ በቃ ምንም ከነሱ ቆይ ሀካር ገውት ነው ፓስወርዱን ስለሚያውቁ ስለነበር ይቀይራል። ሀካር አይደለም እንዴ ትቀልጃለሽ? ባንቺ ስልክ ላይ እኔ አሁን የኔን ምንድነው ቲክታክ ሎጊን አድርጌ ከነበረ ተጠቅሜ ከነበረ እሱም እንደዛ እዛው ሲቆይ እዛው ይቆያል ነው። ከዛ መቀየር እሱ በተኛበት ሰዓት ነው የቀየሩበት። አቦ አትፍሮ አንተ ደግሞ ወይ ጃፒ ደግሞ ያንተ ሲስተም አይደለም። ምን አገባ ወይ አንተ አይደለም ያደረገው ቲክቶክ ራሱ ነው ሙድ ለብሰን እና እንደዛ ነው ያደረጉት ነው የምልሽ። ያ ታዲያ ለምንድን ነው በአዲስ ተጫውተው ማን ተካለት ለጅቦ? አዲስ አካውንት ከፍቶ እኮ ነው 20 ሺህ የደረሰው። ያ እንደ ጅቦ እንትን ለምን አይጫወትም እንትን አሁን የቀጠሮ ጌም ያዘጋጃ በቃ። አሁን ይሄንኛውንም እንዳይወስዱብኝ እያልኩት ነው ተጫወተ በኋላ። እንዴ በሁሉም ሰው ነው እንደሱ ቴሌፎኑን ሎጊን የሚያደርገው? ይሄንን አላረኩም ብሏል እስከ ዛሬ። እንግዲህ እንደገና ደግሞ ከጠረጠረ ፓስወርዱን ቀይረዋ ጅቦ። እሺ ፓስወርዱ እንዳለ ተቀይረው በቃ ተበላኩ፣ ያኛው ተበላኩ። ናይ ይሄኛው ከጠረጠረ ምናልባት ገብቼበታለሁ ብሎ ካሰበ ፓስወርዱ እንዳለ አውቶማቲክ ይቀይረው። ያ እንደዛ። እንደገና ደግሞ 3 እንትን መስመር አለ። አንድ በስልክ በኢሜል ከዛ በፓስወርድ ማለት ይችላል። ግን ያስዱበትን ማስመለስ እንደሚችል ታውቃለህ? ለምን በራሱ ቴሌፎን ቁጥር ካደረገ እንደገና ደግሞ የሱን አይዲ አስገብቶ ከነበረ አይዲውን አስገብቶ እንዲህ ተወስዶብኝ ነው ካለ እንደገና መልሶ አይዲን አሳይ ነው የሚሉት። አይዲውን አሳይቶ ይመለስለታል። ቀያየሩት ሁሉንም ነገር ናይ በአይዲ ነው አይዲ መልሶ ያሳይ ነበር። እንትን እኮ መጣለት እኮ ሜሴጅ መጣለት የወጣበት ሻርጃ የሚባል ቦታ አለ ልጁ ያለበት ሻርጃ አይፎን 13 ፕሮ ማክስ ራሱ የገባበት ስልክ እንደሆነ ያ በእንትን ገብቷል ሎጊን ተደርጓል ብሎ ይመጣላል እኮ። ግን አይደለም ብለ ኮምፕሌን አድርገ የትኛው ሰው ነው ትክክል የሚለው ያ ሎጊን ያደረገውና ይሄኛውን አይዲን አሳይላል። ለምን ሞኔታይዝ ለመሆን አይዲ ጠይቀ የለ ያንን አይዲ ያለው ራሱ ጅቦ አይደል? ጅቦን የሚያሸንፈው ማለት ነው። በቴሌፎን ቁጥሩ ደግሞ የሚገባው ራሱ ጅቦ አይደል? በቴሌፎን የሚገባው ማሴጅ ያስገባልን ይሉታል። እንደገና ደግሞ በኢሜይሉ ቼክ ያደርጉታል። የመጨረሻ አይዲ ነው የሚጠይቁት። ቴሌፎኑን ቀየሩት። ቴሌፎኑንም ኢሜይሉንም ቀየሩት እኮ ነው። የሚያሸንፋቸው በአይዲ ነው። ፎቶን የሚያሳየው እሱ ብቻ ነው። ፎቶን አያሳይማ እሱ። ለዛ ያቆም ይችላል። ሞኔታይዝ ለመሆን ብር ለመስራት አይዲ ሳትሰጥ ከአንድ ጊዜ በላይ ብር አይሰጡም። ያው እዛ ምናምን ታውቂያለሽ አይዲ ለማስገባት መታወቂያ እንደገና ደግሞ አይንን ፎቶ ምናምን እንትላል። ያንን ደግሞ ካሁን በፊት ሴቭ የተደረገ አሻራ ከሆነ አሳይ ሲባሉ ለሁለቱ ጅቦ ጋር ነው ያለው ትክክለኛው። ገብቷል? ለዛ በዛ ያለው የኛ ሙድ ውስጥ አይደለም ብዬ ዝም አልኩ። ከዛን እነሱ መረጃው ሲመጡ አንተ መፍታት ነበረብኝ። አንተ በታሰርክበት በአንተ ጉዳይ መወራ ስላልነበረበት ፈታው እንደገና እዚህ ላይ ግን ሰው ባልገባው ነገር ይሄ ነው እኮ የሚያናድደኝ። አሁን እሱ ምንም አልገባውም። ይሄ ሆዴ ነው ሆዱ ይተርተርና ልቃ ኖ ሆዴ ፍሬንዴ ነው ጓደኛዬ ነው። ይሄ ፍሬንድነት ምናምን አይደለም። ባልገባ ነገር ዝም ብለ አለው ብለ የሆነ ቦታ ላይ አሻራ ለመጣል የለም። እኔም እዚህ ጉዳይ ውስጥ ነበርኩ ማለት የሚፈልጉ ሰዎች አሉ። ገባ ሳይገባቸው እኔም እኮ እዛ ውስጥ ነበርኩ ለማለት ለምንድን ነው ሌላ ነገር የምትቀባጠው?
ገብቷል። ይመቻቸው። ግን አሁን ታፕታፕ ኮፒ ሊንክ ታደርጋላችሁ ወይስ አታደርጉ? እኔ እንደውም እኮ ክትከታ ልከተክት ጋይስ ጠጪ ብላችሁ የመጠጥ ዓለም ውስጥ አስገብታችሁ በእንደዚህ አይነት በደረቅ ነው ልናሳልፍ። በረዶ እንኳን የለኝም። እንዴት እየጠጣሽ ነው እንዴ? ናይ በረዶ የለኝም። አሁን ገና ሄጄ እንትን ላደርግ ነው። ደግሞ በብርጭቆ በዚሁ ብርጭቆ ጠጣለሁ። ወይ ለምን ይዘጋብናል? ፍሪጅ ውስጥ አለ ላምጣልሽ። ይዘጋብናል። ለምን እኔ ስለማልጠጣ በረዶ ምናምን አላስገባም እኮ ፍሪጅ ውስጥ አለ ልስጥሽ። ያ ጣሴ አቀብል አለበለዚያ አልችልም። እና ቀኑን እናሳልፍ። ምን ትላላችሁ? ከተሳሳትኩኝ ብሎክ አርጉኝ። ራሱ ከአካውንቴ ሎግ አውት አርጉኝ። የጅቦ አከር ይምጣ እንዴ። ልጠጪ ነው ሄለን? አሁን ጠጪ አሉኝ። ጠጪም አልከኝ ምን አውቃለሁ። ግን ብዙ ሰው ነው የሚለኝ። ፈታ ፈታ አንዳንዴ ትዝናና። ግን ካለቀሰች እኔ ቃል እገባላችኋለሁ አብሬ ያለቅሳለሁ። እስቲ ጋሽ ፖሊሱ ምን ይላሉ? የሰው ልጅ ሲጠጣ ማለት ነው ሆድ ይብሰዋል። እስቲ በጣም የማምነው ሰው ቴክስት እያየው ጠጪ እና ጠጪ የኔ በጣም ማምናቸው ሰዎች አሉ። ወሳኝ ወስን በጣም የማምነው ሰው አለ። በጣም ፖዚቲቭ ፎርሚ ማናጀር እና ምን አለ ማናጀር እየጠበኩ ከላይ ምን ይላል? አንብብልኛ። እሱ ስትገረፍ ታወራዋለህ። ስሚ እኔ የሆነ ነገር ዛሬ የተናደድኩበት ነገር ነበር እና እሱን ልናገር ነበር የገባሁት ሚዲያ ላይ። አንድ ልጅ እኔ እውነት ልንገርሽ እዚህ ሄለን እናቴ የላስታ ሰው ነች፣ አባቴ ደግሞ የወልዲያ ሰው ነው እና ግን በልጅነታቸው መጥተው እኔን አዲስ አበባ ነው የወለዱ። አሁን እዚህ ሚዲያ ላይ መጥተው የሆነች ልጅ ጥሩልኝ ድምጿን አፈቀኝ የሚል የጎሳዬ ዘፈን አለ አይደል? ያቺን ላሊበላ ምናምን የሚል ማለት ነው። አሁን ላሊበላ ማለት በዛ አካባቢ ትንሽ ነውር ነው። አባውዴ ነው የሚባሉት ሰዎቹ ማለት ነው። አባውዴ ይባላሉ። እነዚህ የሙያ ታለንታቸው ነው። እና አሁን የሆነች ልጅ እንደዚህ በሆነ እንትን ክሊፑን ሰራችው ማለት ነው። አሁን የወሎውን ማህበረሰብ እናትን እንደዚህ ቆርጬ የሰውን እናት ሬሳ ላይ ሰቅዬ ምናምን የሚሉ ሰዎች ተሰብስበው የእውነት እኔ አሁን የእውነት ነው የምናገረው የተሰማኝን ውስጤ ተሰብስበው ገባሽ? አሁን አንቺን ሬሳ ላይ አድርገው ሲለጥፉሽ ነበር። እኔ አንቺ ፐርሰናሊ አንቺነትሽን አይደለም አሁን የምከራከረው ሰው ስለሆንሽ ማለት ሰውነት ነው። እኔን ራሴ እኔን እንዲዘቅዝቀው ሬሳ ላይ አድርገው ሰቅለውኛል እነዚሁ ሰዎች። አሁን ደግሞ ቀሚስ ያለብሱሽና በአይ በቃ ምናምን አራ እርድና የመሰላቸው ሰዎች ተሰብስበው ይቺ ልጅ ኃጢአት ሰርታለች ትምጣና ይቅርታ ትጠይቅ ይሉሻል። ለምን? ክሊፑን የሰራችው ሰው እኔ አላቅም። እና ያንን ነበረ እኔ አሁን እናገር ላሊበላውን ብሎ የዘፈነው እኮ ጎሳዬ ተስፋዬ። ጎሳዬንም አሁን ጎሳዬ ስህተት ነው የዘፈነው ዘፈን ባይዘዌ። አሁን ላሊበላ አይባልም። ላሊበላ ማለት የቅዱስ ነው። ቅዱስ ላሊበላ ያንን አድባራት የገነባው ገባሽ? የተቀደሰ ሰው ነው አሁን። እና እነዚህ አባውዴ ነው የሚባሉት። አሁን ሰው ከዛ አካባቢ ይመጣሉ ከወሎ ይመጣሉ ሲባል ላሊበላ ብለው ስም የማጠልሸት ነገር ሰርተዋል። ላይገባው ይችላል ሰው። በዛ አካባቢ እንደዛ ብለሽ ብትጠሪ ትንሽ ያስቀይሙሻል ነው።
ይሄ ትክክል እነዚህ አዝማሪ ወይ እነዚህ ምናምን ማለት ለአፍ አሁን የአሁኑ ትውልድ እየከበደው ነው እንጂ የድሮ እንደ ኖርማል የለም እንደ ስራ ዘርፍ ምናምን ነው አይባልም። ደግሞ ለአናሳነት አይደለም የሚጠቀሙት ሄጄ ኖር ያየሁበት ሀገር ነው። ገባሽ? እንደዚህ ብትይ ማንም አይለቅሽም። አሁን እንደዚህ አዝማሪ ምናምን ሲመጣ ላሊበላዎች መጡ ነው የሚባለው ከኔጌቲቭ ሳይሆን አይባልም። አሁንም አትሳሳች። ይኸውልሽ ልንገርሽ የሚባለው የነበረው ልጅቷ ያንን አክሴፕት አድርጋ ይሆናል ያንን ዘፈን ሪያክሽን ያደረገችው እንጂ የፖለቲካና ምናምን ያለባት ልጅ አይደለችም ልጅቷ። አይገባትም። ስለ ፖለቲካ አይደለም ማወራሽ ላሊበላ ቅዱስ አባት ነው። ላሊበላ የሰው ስም ነው አይደል? እዛ አይባልም። ኦኬ እንጃ ታሪኩን ብታጠኚ ወይም ታሪኩን ቢያውቅ ሰው አይባልም። ያ ልጅቷ ዘፈኑ ላይ ሪያክሽን አረገኝ ደግሞ እንትኑን የሰራችው እንጂ ዘፈኑ እንኳን ባፏ አልዘፈነችም። የዘፈነው እንትና ጎሳዬ ነው። ጎሳዬ እስከ ዛሬ አመት ድረስ ቅራኔ ሲደርስበት አላየንም። ዋይ ልጅቷ እንደዚህ ታይተ የልመና እንትን ይዛ መጣች ነው የተባለችው። ባይዘው እንደ ለማኛ አርጋ ልጅ አዝላ ያው ከተቸገረ ቤት ወጥታ የሀብታም ቤት ሄዳ እየለመነች አርጋ ነው የሰራችው ልጅቷ። ያ ነገር ትክክል አይደለም። ዞሮ እኔ አሁን አይደለም እንትኔ ፖይንቴ ለምን ዘፍና ብር ትወስዳለች፣ ብር ይሰጣል። ያን ያደረገችው ክሊፑ ላሊበላ ብሎ ስለዘፈነ ራሱ እንትና ጎሳዬን ይጠየቅበታል። ባይዘዌ የዛ አካባቢ ሰው ተቀይሟል ከድሮም። እኔም ደስ አይለኝም። ኮሜንት ሰጥተውበታል ጎሳዬ ላይ። አዎ በጣም ብዙ ሰው ተበሳጭቷል። ኦኬ ያኔ እኔ ሚዲያ ጀመርኩማ ዘፈኑ ሲወጣ። አንቺ ላሊበላን በምንድን ነው የምታውቂው? ላሊበላ ቅዱስ ላሊበላ እንትን እንደሆነ ነው የማውቀው። ምን እንደሆነ ነው የሚባለው? ግንብ እንደዛ የሆነ ቤተክርስቲያን ገዳም ነገር እንደሆነ ነው የማውቀው። የአንድ ቅዱስ ያንን አካባቢ የገነባ የሰው ስም ነው። ኦኬ ለዛ ሰው ስለማያውቅ ዝም ብሎ ሊያወራ ይችላል። ስለዚህ ያንን ነገር ደግሞ ለማወቅ ሰው ወይ ደግሞ ታሪክ ማንበብ፣ ታሪክ መጠየቅ ወይ ደግሞ ቻት ጂፒቲ ላይ የሆነ ነገር ብትጠይቅ ያስረዳል። ይቅርታ ጠይቆ ነበር እንዴ በዚህ ዘፈን ላይ? ታዲያ ጎሳዬን ይፈልጉ አሁን እዛ ቢመጣ ጎሳዬ ይቅርታ ከጠይቀ ታዲያ ያቺን ቦታ ለምን አላስወጣውም? ዘፈኑ ለምን አላስወጣውም? ሳያስወጣው ዘፈኑን አስቀምጦ ነው እንደ ዩቲዩቡ ላይ ይቅርታ ጠይቀ የምትሉት? የራሱ የጎሳዬ ዩቲዩብ ላይ እንኳን ለምን ግን ይቅርታ ጠይቋል። እሱ ወጥቶ የሰራሁት ነገር በእንደዚህ አይደለም ለምን አስተባብሏል። ቅዱስ ላሊበላ ይባላል። ያ የቅዱሳንን ስም አሁን ቅዱስ አቡነ ተክለ ሃይማኖት ተብሎ ተክለ ሃይማኖትን ስትሳደብ የሚያምንበት የእምነቱ ተከታይ ይቀየምሻል። ሰውን እንደዚህ ማስረዳት ይቻላል። ዝም ብሎ መወንጀል ሳይሆን ያልገባውን ሰው እንዲገባው ማድረግ ትችላለሽ። ገብቶሻል? ግን ልጅቷ የመጣችበት ምንድነው እንደ ለማኛ አድርጋ ስለመጣች ትንሽ ያሸማቅቃል። ግን እነሱ ደግሞ ያንን ማህበረሰብ እንደ ተሳዳቢ አድርገው ስላሳዩት እነሱ ስለምን አይጠየቁም ነው የኔ ጥያቄ የነበረው። እዚህ ቤቴን የከፈትኩት ያ ማህበረሰብ ለሰው ልጅ ጨካኝ እንዳልሆነ ገባሽ? እነሱ መጠየቅ አለባቸው። የሚጠይቀው ንጹህ የሆነ ሰው ነው። ከመካከላችሁ አንድ ጤነኛ የሆነ ሰው ለዚች ሴት ፍርድ ይስጣት የሚል እኔ ቃል ስለማቅ ፍርድ ለመስጠት ንጹህ መሆን አለብሽ። መንጻት አለብን እኛ እንጂ አሁን ልጅቷ ትክክል አይደለም ያደረገችው። ስለዚህ ስሜቷ ከሆነ ታስተካከል። እኔ ግን የልጅቷን ክሊፕ ሳየውና አመለካከቷን ሳየው ጀስት ዘፈኑን ክሊፕ ብቻ የሰራችበት እንጂ ላሊበላ ምን ማለት ነው ምናምን እና በእንደዚህ አይነት መንገድ ይተረጎማል ኔቨር። ልክ ፍቅር እስከ መቃብርን እንትናን እንደሰሩበት ማለት ነው። እንደገና ደግሞ
አናኛቱ የሚለው የቴዲ ዘፈን አለ አይደል? እኔ ብላኝ ማለት ነው። በዛ ላይ ክሊፕ ተሰርቶ በጣም አድናቆት ተገኝቶ እንደውም ቴዲ አፍሮ ቲክቶክ ላይ ራሱ ሜንሽን አድርጎታል ምናምን አልተባለም። በጣም ያበደ እነሱም ቢሰሩት በጣም ከዛ በታች የሚሰሩ አይነት ክሊፕ ነው የሰሩት። ልጅቷ ከዛ አንጻር ብቻ ነው የሚመስለኝ። ለምን እንደዛ አይነት አላማና ምናምን ያላቸው ልጆች አይደሉም እነዛ አዲስ አበባ ያሉ ልጆች ታውቃለህ። ወጣቶቹ እነ ዳኒ ምናምን እንደዚህ አይነት ቫይራል የሚወጣ ነገር ላይ ብቻ ነው ፎከስ የሚያደርጉት ይመስለኛል። የሆነ ባህላዊ ምናምን ስለሆነ ያ ላይ ብቻ ነው እንጂ ላሊበላ ማለት ምናምን አሁንም ላሊበላ መጣ ነው እኮ ብዙዎቹ የሚሉት። ያው መቅረት ስላለበት የለም ድሮውን ማሰሮ ቀጥቃጭ፣ ጂኒ ቀጥቃጭ፣ ቅንድቡ እንደዚህ ነገር የለም የሚያስጠላ ነገሮች መቅረት ያለባቸው። አሁን ትክክል አይደለም እያልኩ እኔ እኮ ያስረዳሁሽ ነው። ልጅቷ እንደዚህ እኛ በገባን መጠን ገብቷት አይደለም የቀረ ነገር ነው ማድረግ የለብሽም። ያ ግን ጠይቆ ከሆነ ዘፈኑን እችን ቦታ ማውጣት አለበት። ያ አንደኛ ይኸውልሽ የስም መለጠፍ ከሆነ የሆነ አሁን ያለውን የገዢውን መንግስት ጋላ ምናምን እያልሽ ብትዘፍኒ ትንሽ ያሸማቅቃል፣ አይፈልገውም። ነው ለምን ነው መንግስት ጃፒ ለምን ነው መንግስት አይፈልገውም የምትለው? አንተ ትፈልገዋለህ እንዲህ ብሎ እንዲዘፈን? እኔ ያገባኝ እኔ ማህበረሰብን አትንኩ እንጂ የምለው ሌላ ማህበረሰብ ይሰደብ አይደለም። እንደዛ የሚል ሐሳብ ለሆነ ማህበረሰብ ለምን መንግስት እስተሚያመው ወይም ደግሞ መንግስት እስተሚሰማው እንጠብቃለን? አንተ ለምን አይሰማም? እኔ እኮ ስለተሰማኝ ነው። ያ አሁን መንግስት እንደዚህ ቢባል ደስ አይለውም። አንተ ለምን መንግስት እኔ ደስ አይለኝም ነው እንጂ ማለት ያለብን። ለምን መንግስት ደስ እንዲለውና እንዳይለው እንጠብቃል? ማን ነው መንግስት? ኦኬ እኔ አንድ ነገር ልንገርሽ። መጀመሪያ አንቺ ስለ ራስሽ ነው መቆም ያለብሽ። ስለ አንቺ የቆመልሽ ማንም የለም። አንቺ ባለፈውም ስትናገሪ ነበር ስለ ራስሽ። ስለ እኔ መጀመሪያ እኔ ነኝ መቆም ያለብኝ። ስለ እኔ ስቆም ደግሞ ስለ ቤተሰብ ማህበራዊና ሀገራዊና ህዝባዊ እኮ በጣም የተለያየ ነገር ነው። ያ እኮ እሱን እኮ ነው ማስረዳሽ። ስለ ራሴ ስቆም እኔ ቆማለሁ። በህዝብ ጉዳይ በሀገራዊ ጉዳይ ላይ ግን ይመለከተኛል። ምክንያቱም እዛ ውስጥ እኔም ተደምሬ ነው ህዝብ የሚባል ነገር የተፈጠረው። ራይት ያ እኮ መጀመሪያውን አንቺ አድን ቢባል ሰው የሚያድነው ራሱን ነው፣ ከዛ ቤተሰቡን ነው፣ ከዛ አካባቢውን ነው፣ ዘመዱን ምናምን ነው፣ ከዛ አካባቢውን ነው። ስለዚህ እኔ መጀመሪያ ለራሴ ነው የምቆመው። ከዛ ከቻልኩ ማገዝ ከቻልኩኝ ቤተሰቤን አግዛለሁ። ከዛ በኋላ ከቤተሰቤ ጀርባ ያለውን ዘመዶቼን፣ ማህበረሰቤን ነው የማግዘው። ማንም ሰው እንደዛ ነው የሚያደርገው። እንደው ዝም ብሎ እናስመስል እንቦጫረቅ ምናምን ካልሆነ ያለም ጎረቤት ሲታማ ለራስ ስትል ስማ ነው ዘመን። ያ ስለዚህ አሁንም ቢሆን እቺ ልጅ በሰራችው ነገር ትክክል ካልሆነ ትክክል አይደለሽም ስትባል ኦኬ መቀየስ ነው ያለባት። እኔ ግን ትክክል አይደለሽም ያሉት ሰዎች ራሳቸው ትክክል አይደሉም ባይ ነኝ። ልጅቷ ትክክል አልቀየስም እና ቀየሳለሁ የሚል ቃሏን ሰጥታለች። ያው ክሊፑን ለቀቀች፣ ሪያክሽን ሰዎች እያደረጉበት ነው። ራይት ልጅቷ ገና ምንም ሀሳብ አልሰጠችም። ግን እኔ ደግሞ የመጣሁት ምንድነው ይህንን አጀንዳ የያዙት ሰዎች መጀመሪያ ራሳቸውን መመርመር አለባቸው። ልክ እንደሆነ የኔን አጀንዳ ለመመርመር እንደሚሄዱ አታይም? በቃ እንደዚህ ነው ኮሚዲያ ጃፒ አይደል? ንጹህ ሰው ሆኖ አሲድ ደፋለሁ የሴት ልጆች ላይ ያለ ሰው እኔን ተማሪ አሁን በቃ ልትሸጥሪ ነው ማለት ይሄንን እኮ ትልቁን ነገር ቅድም እንደ ቀልድ ነበር ከሱ ጋር ሳወራ የነበረው አይደል? እሱ ሲሪየስ ወስዶ እሱ ብቻ እንደነቃና እኔ እንዳልነቃው ለህዝብ ለማህበረሰብ ሊያስረዳ ሲሞክር እኔም ማስረዳው ነገር እንዳለ እንዲያውቅ ነው እቺ ነገር ያነሳሁት። ትንሿም ማለት ሀቢቢ አንድ 5 ደቂቃ ለዱባይ ሰዎች የጸለይኩ ነው። አንዴ አልበዛም። 5 ደቂቃ 5 ሰከንድ ነው መሆን ያለበት ለዱባይ ብዙ ስሚያው ምን ከስድብ ውጭ ምን ታለንት ኖሯቸው ነው አሁን ህዝቡን የሚያዝናኑት? ግን በጣም ከባድ ነው። አዳሜ መስታወት ፊት ቆሞ ማውራት ሆኗል አሉ ስራቸው። አምራለሁ አላምርም ይባባላሉ። መስታወት
ደግሞ አይዋሽም ሂዶ ወደዛ ይላል። ቻቺቢት ይበለው አይ ቲንክ እያለ ይመልሳል። ቡላላ ሰማለው ከሩቅ ያ ስማ ቡላላ ቅዱሳኖች እንዴት ናችሁ? አጀንዳችሁ ምን ላይ እንደሆናችሁ እኮ አልሰማሁም ነበር። ኧረ ሆዴና ሄለን ተጣልተው በስንት መከራ ነው ያስታረኳቸው። የቱ ሌላ ሆዴ ነው የኛ ሆዴ? የኛው ሆዴ ኪራ ብራዘር ምንድን ነው ይህንን ሀሳብ እኔ ኪራን አንድ ጊዜ በእናትህ በዚህ አጀንዳ ላይ አንድ ምን መሰለህ ትልቅ የተነሳው አጀንዳ ቡላላ የሆነች ልጅ ላሊበላ እያለች በሚዘፍነው በጎሴ ዘፈን የሰራችው ክሊፕ አለ። ገባ? ኦኬ። አሁን ላሊበላ ቅዱስ ነው፣ ቅዱስ አባት ነው። ጎሳዬ ተሳስቶ ላሊበላ ብሎ ዘፈነ። አንደርስታንድ አድርገኛል? እየሰማሁ ነው። ስለዚህ አሁን እቺ ልጅ ደግሞ የወሎ ሕዝብ የተራበ እንደሆነ አድርጋ ሰራችበት በላሊበላ ብላ እና ላሊበላ ተብሎ እዚህ መዝፈን ሲጀምር አችልም። ላሊበላ ቅዱስ አባት የቤተክርስቲያን አባት ነው። ያንን ሁሉ ግንብ የገነባው ቅዱስ ላሊበላ ነው። ልጅቷ ይሄን አውቃለች፣ ታውቃለች፣ እውቀቱ አላት። እኔ ምን አገባኝ? አወቀች አላወቀች፣ ሰው እኮ የሆነ ነገር ስትሰራ ማወቅ አለብን። አዎ፣ ግን ብዙ ጊዜ ኢትዮጵያ ላይ ካየሃቸው ነገሮችን ካደረጉ በኋላ ትችት ሲመጣ ነው ስለዛ ነገር እውቀቱ ቢኖራቸውም የሚረዱትም። አንዳንድ ሰዎች ዝም ብሎ ይሰሩትና ከክፋት አንጻር ሳይሆን ካለማወቅ አንጻር ይሰሩትና ግን ያለማወቃቸው እንዲያውቁት ሰዎች ያደርጓቸውና ይቅርታ የሚጠይቁ ሰዎች አሉ። ልጅቷ ተጠይቃለች በዚህ ጉዳይ። ለምን ሰራሽ? ለምን እንደዚህ ያደረግሽ? ምን አስበሽ ነው ተብላ ትጠይቃለች። ታውቂ ነበረ ወይስ አታውቂም ተብላ ትጠይቃለች። ልጅቷ እንግዲህ ለኦሮሞ እንትን እየጨፈረች ሰርታለች። ለአማራ ሲሆን ለምን የተራበ አስመስላ ሰራች ነው ትልቁ ነገር። ኦሮሞ ናት። እኔ ምንም ትሁን እኔ የብሔር ጉዳይ እኮ አይደለም። የሬቻ ላይ እየጨፈረች ሰርታለች። ማናት እሷ ልጅቷ? እቺ ዘፈን የሰራችው ሬቻ ላይ ተጨፍራለች። የአማራ ሲሆን ደግሞ የተራበ አስመስላ ሰራች ነው። እኔ እንጃ እንትና ማነች እቺ? ከዳኒ ጋር ካፕሉ አይደለችም እንዴ? እቺ ልጅ ዳኒ ሮያል ጋር ካፕሉ። ኦኬ፣ ጸጌ ሮያል። ኦ ከዳኒ ሮያል ጋር የምትሰራው ናት አለ በተደጋጋሚ። ኦኬ፣ አወኳት። አዎ ጽጌ የምትባለው ናት አይደል? ድርሰት ምናምን እንትን ምን ነው የሚባለው? ቲያትር ምናምን ተማሪ ነበረች። ዩቲዩበርም ናት አይደል? አወኳት በደንብ። እሷ አታውቅም ማለት አይቻልም። እሷ አርቲስት እኮ ናት። ባይዘዌ አወቀች አላወቀች ተምራት የአርትር ላይ እንትን ያለች ልጅ ናት። ይሄን እየሸናሽ ነው እንዴ? ኖ እንትን እያደረኩ ነው፣ ቡና እያፈላሁ። ይሄን እዚህ ጋር ነው እንደሚሻለው ቡና ያለሽ እንዴ? እኛውን እንጠጣ እየተባባልን እንትን በረዶ የለኝማ ምን ላድርግ? በቃ እሺ፣ ሌላ ቀን እንጠጣለን። ኪራ ሲያሳባለ ኪሩ ሰላም ጃፒ ቡላላ ሰላም ብያለሁ። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም። አይ ጃፒ ያነሳው ርዕስ በጣም ትልቅ ርዕስ ነው። አንደኛ ሲጀመር ማለት ነው አይ ዶንት ኖ ኢትዮጵያ ውስጥ አንድ በጣም እየተለመደ ያለው ነገር ከመስራታችሁ በፊት ስለዛ ነገር እንኳን ምንም እንትኑ ሐሳቡም የላቸውም። በቃ ይሄ ድራማቲክ የሆነውን ትወና እችላለሁ በሚል ሰበብ የሚያመጡት ነገር ፍጹም ከህዝብ ጋር ተቃራኒ የሆነ ነገር ነው። መጀመሪያ ሲጀመር ይሄንን ያቀነቀነው ዘፋኙ በራሱ ይቅርታ ጠይቆበታል። ከእንደገና ረጅም ጊዜያቶችን ይሄን መድረክ በስቴጅም ላይ ዘፍኖት አያውቅም። ምክንያቱም ከዛ ማህበረሰብ ጋራ የሚሄድ እስቴት ስላልሆነ። በነገራችን ላይ በኢትዮጵያ ውስጥ የትኛውም ማህበረሰብ ላይ የልመና ባህል ወግም የለም። ሰው ሲቸገር ሊለምን ይችላል ማጣት እንጂ የዚህ ብሔር ስፔሲፊክ ታሪኩ ልመና ነው የሚል አመለካከት ራሱ በዚህ ምድር ላይ መኖሩ በጣም የሚያስቀው። ይሄ አይደለም ሰው ሲቸገር የሚወጣው ነገር እንጂ የትኛውም ብሔር የለማኝነት ታሪክ የለውም፣ ሊኖረውም አይችልም። ነገር ግን
አሁን የተሰራው ነገር ካልማወቅ ይሁን ከማወቅም ወደዛ አልገባም። ልጅቷን ብሔሯ ይሄ ነው የሚባለውን ፍልስፍና ውስጥም አልገባም። አይመቸኝም፣ እንደዚህ አይነት ነገር አይመቸኝም። አሁን ከሆነ ብሔር ስለሆነች ነው ይሄንን ለማጥቃት የሚለውን እንትኑ እንደነት ጨዋታ ውስጥ መግባት አልፈልግም። ፐርሰናሊ ግን ልጅቷን ራሷን በተለያዩ መንገዶች ግን መጠየቅ የሚቻልበት ነገር መፍጠር ይቻላል። የመጀመሪያው ጥያቄ እውነት የዛ ቦታ ባህሪው ነው ወይ ስነ ልቦናው ነው ወይ ነው። ከአራቱ የዛጉ ዳይናስቲ እኮ የሚገኘው ይሄ የላሊበላ ነው አይደል? ኢቨን ኢትዮጵያ ደረቷን ነፍታ አለኝ ንብረት ብላ የምታወጣው መዝገቧ እኮ አንዱ የላሊበላ ቅርስ ነው አይደል? ይሄ ህዝብ እኔ ቤተሰቡም አንድም ያው የቅድመ አያቴም እዛም የተወለደች ናትና ዘመዶቻችን ይመጡ ነበር። እህል ይዘውልን ነው የሚመጡት እስከማውቀው ድረስ ማለት ነው። እና የልመና ታሪክ የላቸውም። እና ልጅቷ እየሰራችበት መንገድ ፍጹም ትክክል ያልሆነ ነው። ሁለተኛ ኢቭን ልመናው ብቻ ሳይሆን ስትወጣበት የነበረው ቤት በራሱ ስድብ ነው የሚመስለው እና ፍጹም ከኛ ጋር አይሄድም። ስለዚህ ማንኛውም አካል ስለ ትግራዋይም ሊሆን ይችላል፣ ስለ አማራውም ሊሆን ይችላል፣ ወይም ስለ ኦሮሞ ወይም ስለ ብሔር ብሔረሰቦች ሊሆን ይችላል እዛው ቦታ ላይ ሄዶ ወይም ደግሞ አንብቦ ስለዛ ነገር ማጥናት ያስፈልጋል። የራሴ ታሪክ ስሜ ራሱ የጠፋብኝ ሴትዮ ቁጭ ብዬ ታሪክ ላይ አላወራ። ሶሪ ቱ ሃፕን ዚስ ያ አይ ቲንክ እነሱ ብዙ አብላልተውት ገብቷቸው ምናምን ነው። እኔ ሳይገባኝ እዚህ ነገር ውስጥ መግባት ትንሽ ከባድ ነው። ለማንኛውም ጨርቅ ቢለው ጨርቅ ያለው እኔ መነጽር ካስለበሱ በኋላ ታሪኩ እንደዛ ይላል። ወደ ላይ ቢጻፍ ኖሮ ጥሩ ነበር። በአረበኛ ቢጀምር ኖሮ ወደዛ ነው። በአማርኛ ቢሆን ኖሮ ሞር ሴንሲቲቭ ነው ምናምን ነገር አውዝ ብለም ይሸጣል። የእውነት እና ሙዳቸውን ለምን ከነታለው? ቀስ ብለህ ላሽ ትላለህ ሳትናገር። ልወጣ ነው ምናምን ማለት እኮ የሰው ሙድ መከነት ነው ጋይስ። የእውነት እና ሰው ክሊፕ ሲሰራ ፎከስ የሚያደርገው ምን ያህል እንትን ላይ ነው። ዘመኑ ትንሽ ሴንሲቲቭ ስለሆነ ይመስለኛል በተለይ ሃይማኖትና ባህል እንደዚህ ዘር ምናምን ነክ ላይ ሁለት ጊዜ አለ 10 ጊዜ ቆመ ብለህ ማሰብ እንዳለብህ ነው ሚዲያ ላይ እየተረዳሁት ያለሁት። 4 ጊዜ 10 ጊዜ ነው እንትን ማለት ያለብህ። ቤላን አስገቧት እስቲ፣ ቤላን አስገቧት። አሁን ውጪና ውጪ ያላችሁኝ ወጣሁኝ። የወጣሁት ያው ክርር ወዳለ ነገር ስለሆነ እኔ ደግሞ ፖለቲካ ማውራት አልፈልግም። ለምን አስተያየት መስጠት አይቀርም። ገብቶቻል። እንደገና ደግሞ መስጠትም አልፈልግም ፖለቲካ ምናምን ላይ ገብቶቻል። አንዳንድ ጊዜ ሰው የሚልበትን መንገድ ማሰብ አለባችሁ። ሰው ደህና ነኝ ሲልህ ለምን ደህና ነህ አለ፣ በዚህ ሰዓት ለምን አለ፣ 3 ሰዓት ከ15 ላይ ለምን አለኝ፣ ለምን ከ20 ላይ አላለኝም፣ ለምን 4 ሰዓት ላይ አላረገውም ብለህ የምተነትን ከሆነ ትንሽ ከባድ ነው። ያው ማን ነው እያወራ ያለውን ላይ ነው ፎከስ ማድረግ ያለበት ጋይስ። አሁን እነ ዳኒ ሮያል የሚባለው ጽጌ እግዚአብሔር እንደዚህ ነገር ውስጥ የለችም። እና የድሮ ዘፈንና የሆነ የለም አይታችሁ ከሆነ ያ የጎሳ የዘፈን እንትኑ የለም ይሄ ቢቱ ምናምኑ በጣም ደስ የሚል የሚስብ ነው። ያው አንድ ማህበረሰብ ላይ እንደዚህ ማድረግ ነው የሚለው ነው እንጂ ቢቱ የለም ጥሩልኝ እንትኑ የለም። እቺ እንትኑ ሜሎዲ ዜማው ቋንቋ የማያውቅ ሰው ራሱ ደስ ብሎት ዲዲ የሚለው ነው። ገብቷችኋል? እኔ ይቅርታ ጠይቋል አልጠይቅም መነጋገሪያ እንደነበረም አላውቅም። በዛ ጊዜ እኔ ሚዲያ ጀመርኩ ሰው አይደለሁ። አይዶን ነው በዛ ጊዜ የነበራችሁ ሰዎች እናንተ ታውቃላችሁ። ግን ጸዲ 2 ፊልሞች ላይ ያውቃለሁ። የቲያትር ምናምን ላይ እንትናት ለመታወቅ 10 ጊዜ ከዳኒ ጋር እየተጋቡ የሚፋቱ ልጆች ናቸው። ጠይቋል አይደል? ሀመር እኔ አላውቅም ነበር። ለምን ሚዲያ ያን ዘመን እኔ ሚዲያ ላይ አይደለሁም አላውቅም። እኔ ግን ቢቱ በጣም ደስ ይለኛል።
ኤልም እንትኑ ባህላዊ ነው ምናምን የሆነ አንጀት ስፍስፍ ያደርጋል ምናምን እንደዛ። ልጅቷ ምናልባት የመረጠችው ከዛ አንጻር ይሆናል። ያ ይህን ያህል በጣም አስቆጥቶ ሊያስከፋ ልጅቷ እንደዚህ ነው ብሔሯ ማን ነው ምናምን። እነ ዳኒ ሮያል እንደዚህ ነገር አያውቅም። እውነት ለመታወቅ 10 የተጋብተው የሚፋቱ ልጆች ናቸው። አይታችሁ ከሆነ አይደል? እኔ እንደዛ ነው የማስበው ነው። ግን ይመቻችሁ ይመቻችሁ። እውነት ያ እኔ ምንም ማለት ያ አንዳንድ ጊዜ ኢነርጂ ሉዝ የምታደርግበት ሰው አለ ጋይስ፣ ኢነርጂ። አለበለዚያ ምን ይሆናል መሰለ ዶሮ ጠፍቶብህ በሬ ይዘህ ጠንቋይ ቤት እንደሚሄድ ዋይ ሉዝ። ለህፃን ልጅ ብዙ ኢነርጂ አንገቱ ላይ ቆመ፣ እስቲ አሁን አስጥለኝ፣ እስቲ አሁን ጣለኝ፣ እስቲ አሁን ምናምን ማለት ትዝብት ነው። ትዝብት ብቻ ሳይሆን በጣም ጀስት እሪ በከንቱ ጮት ማለት ነው። ገብቷል። እኔ አንገቴ ላይ ቆሞ አንድ ሰው ሊገለኝ ይችላል፣ ግን እኔ መሞት ለዛ ሰው ምንም አይደለም። እናቴ ስለ ሀረር ዘፈን ምን ይሰማሻል? እንደ ማንኛውም ዘፈን ነው የምሰማው። ያው እንደ ማንኛውም ዘፈን ነው የምሰማው። ደስ ያለ እኔ ብዙ ጊዜ ዜማ ነው ማዳመጥ። ዜማ ይስባል። ያው ዘፈን በአለም ዙሪያ ላይ ዜማ ነው አቴንሽን የሚስበው። ከዛ በኋላ ዜማው ደስ ሲል ዲዲ ዲዲ ያልክ ግጥሙ ደግሞ ትሰማለህ። ከዛ ከግጥሙ ጋር ሙሉ የሆነ ይመጣል ማለት ያ ጥሩልኝ ያ እና እኔ ዘፈኑ ጀስት አይምሮ ላይ ስላለ ነው እንጂ መልእክቱ ልክ አይደለም ከተባለ ልክ አይደለም። በዛ ደግሞ ይቅርታ ጠይቆ ነበር ካላችሁ እኔ እዛ ሰሞን የሚዲያ እንትን አለም። ግን ጽጌ እኔ ጽጌ እንደሆነች ብቻ ነው ማውቃት እንጂ የለም እነዚህ አንደር ኤጆች ቫይራል ለመውጣት የሚጣጣሩ ልጆች እንደዛ እንደሆኑ ብቻ ነው ማውቀው። ሌላ ነገራቸውን አላውቅም፣ እግዚአብሔርን አላውቅም። ያ ኢድ ሲሆን ከሮዚ ጋር ሲሰግዱ ነው ማያቸው። የሆነ አመት በዓል ሲያከብሩ ቤት ምረቃ ምናምን ብለው ሲጋጋጡ ነው ማያቸው። እንደዛ ጥሩ ነው አስተያየት መስጠትና እሷን ማስተማር። ልክ አይደለሽም ማለት ግን በመናደድ በምናምን ብዙ ኢነርጂ ሉዝ ባታረጉ ጥሩ ለሌላው እንዲጠነቀቅ ይሆናል። ያ አለባበስሽ ኖርማል የሰመር ልብስ ነው የለበስኩት። ኖርማል ተገላለጠ። ያ እኔ ከመገላለጥ እኮ በጣም እጠነቅቃለሁ። ለራሴ ያፍራል። ጎጃም ነይ እግዚአብሔር። የት ነው ጎጃም? ያ ጎጃም ዲማ ጊዮርጊስ ከሆነ መጣል። እንደውም ጅንኑ ላይ ነው ስለት መሳልበት ይሁን ስለት አስልበታል። ይሄ ዶሴው ምናምን የወረቀቱን ክሱን ሳይሆን ልቡ ወደ እኔ እንዲያዙ ይሁን ስለት ትሳላል። 4 ዣንጥላ 8 ሻማ 4 ጧፍ ትሳልበትና የምን ዶሴውን ለራሱ ያንብበው ከፈለግ የእውነት ለራስ አንብበው። እንዴ ምን እኔ ልብን ነው ማንበብ የምፈልገው። ምን ያደርግልኛል ዶሴ? ቻችቢቲ ጋር ልኳል። ስራም አላጣው እኔ ዶሴ ሳነብ መገኝ። እኔ ልቡን ነው ላነብ ለራሴ ፍዳይን እያዩ ያለው ይሁን። እኔ እኮ ልቡን እንዳላነብ እንዳንናባበብ ምቀኛ ማን እንደሆነ ታውቃላችሁ? ማን እንደሆነ ልንገራችሁ። ምቀኛ ማን እንደሆነ ታውቃላችሁ? የኔ ምቀኛ ፍቅሬን እንኳን በግልጽ እንዳልነገር። የምን ግልጽ ፍቅር ነው? ጀስት ግን ዋይ የሚለውን ጥያቄ እንኳን እንዳላገኝ ያደረገው ማን እንደሆነ ታውቃለህ? ይሄ ማናጀር ሰንጀር ምናምን የሚባሉ አሉ አይደል? እነሱ ገና የአንተን ፍቅር ይገመግሙላል። ግምገማ ይከቱታል። እንዴት ነው እውነቷን ያፈቀረችው? እንዴት ነው ብሩን የፈለገችው? ምናምን ነገር ገና ይገማገሙባል። ጋይስ ባለስልጣን ወይ ሀብታም ስታፈቅር ባለቤቱ አለም ልብን የሚገመግሙ ማናጀር አለ። ከማናጀር ደግሞ ቦርድ አለ። ከቦርድ ደግሞ ብላክ ቦርድ አለ። ከብላክ ቦርድ ደግሞ ቻችቢቲ ይልከዋል። ከቻችቢቲ ደግሞ ኤአይ ይልከዋል። ከዛ ውስጥ ካለፈ በኋላ ነው እስቲ ላኳት መባል። አሁን ትግሌኔ ከሱ ጋር ለመገናኘት ሳይሆን
እነዚህ ጠበቃ፣ ማናጀር፣ ጂኒጀር ምናምን የሚባሉ ሰዎች ናቸው ፊቴ ላይ ተደቅነው መከራዬን እያሳዩኝ ያሉት። ጋይስ ይሄ ባለስልጣን ሀብታም ምናምን ስትሆን እኮ ከ1 ሴንቲሜትር በላይ እንዲከዘለልክ ለምን ዘለልክ ይላል። ይመጣና ከተከራከርከው በስራዬ እንዳትመጣ ይላል። በስራዬ እንዳትመጣ ይመለከተኛል ያንተ ጉዳይ ይላል። ገብቶቻል? የእውነት ገና ፍቅሬን በቦርድ ሊያሳልፉት ነው። አሁን እነሱ ነው እኮ የምንለማመጠው እኮ ከዋናው ባለቤት ከጅንኑ የበለጠ የምንለማመጠው እነሱ ነው እኮ። እነሱም ማስረዳት ነው እኮ የከበደ። ገብቶቻል? እና አሁን እንዴት ማናጀሮችን አንጀታቸውን መብላት እንደምንችል ነው ፎርሙላ ወይም ደግሞ የሆነ ነገር መስራት ያለብን። ሲምቦል አዋጥ ውስጥ አታርፊም? ሂድ ወደዛ ንፍጣ ልቃ ከማናጀር አንተ ትሆኛለሽ። አታርፊም? ምን አገባሽ ስለኔ መውደድ ምን አገባሽ? እስቲ አትውደጂ የሚለኝ ህገ መንግስት ይምጣ። በል እንደውም የበለጠ በፍቅር እንዳላብድ እሺ ምን ታመጣለህ ብዬ እንዳላብድ። ሰው ይገርማል እኮ ጋይ ሰው ጸብን ሊያስቆም ይሄዳል። አታ ፍቅሬ ሊል በልብ ላይ ደግሞ ደም ሊረጩ ላይ ይፈልጋል። በእኔ ሳምባ ሊተነፍሱ ላይ ይፈልጋሉ። ጭንቅላቴ ውስጥ እኮ ቤት ተከራይቶ የሚኖሩ ነው እኮ የሚመስሉ። ይሄ ስህተት ነው እንዴ? ማፍቀር ስህተት ነው? እግዚአብሔር የኛ ህዝብ ግን የሚዳኘው ነገር ሲያጣ ገይዝ እግዚአብሔር ገና ስንት ጊዜ እንደምፈሳውላ ትነግሩኛላችሁ። የእውነት ጠዋት ነው ማታ ነው የሚፈቀድል? የት ነው ጥሩ የሚሆነው? መቼ ነው ማለት? ስንት ሰዓት ላይ ይሁን ፈሱ? ዝም ብለህ እኮ ፊት ከሰጠው አዳሚ አቮካዶ ነው ፊት የሚለቀልቀው ገይዝ። በደረጃች ለምኑ ልውል አስወደደኝ አለች እኮ ፍቅር አዲስ። እንዴት በደረጃሽ? ምን ስለሆነ ነው? ለምንድን ነው? የእውነት በጣም ለልዕልትነት ቅርብ የሆነ መልክን ያለኝ እናቴ ትሙት። ለንጉስ አይደለም ለሙሉ ዓለም አማካሪ የሚሆን ጭንቅላት አለ። የእውነት እንኳን ከሀብታም ጎን ከደሃ ጎን ሲሄድ ግርማ ሞገስ የሚሰጥ መልክና ግርማ ሞገስ ያለኝ ሴት። ፎር ዋት ነው ደረጃ የምጠብቀው? ምንድነው ደረጃ? ምንድነው ደረጃ? ለምኑ ደረጃ የሚያንሰው? ብር ስለሌለኝ እግዚአብሔር። እኔ እኮ ብር አልፈልግም። የራሴ ልብሶች አለኝ፣ የራሴ ጭንቅላት አለኝ። እግዚአብሔር ሰጠኝ እጅና እግር አለኝ። እዛ ሴት ምንም እኮ የምፈልገው ነገር የለም። የራሴ አሮጌ መኪና አለችኝ፣ አሮጌ ትንሽዬ ቤት አለችኝ፣ ልጅ አለኝ። ሌላ ምን የምፈልገው ነገር አለ? ያ ህይወቴን ገና ክብሪትና ምናምን ጋዝ እንዲጭር የምቆሰቁሰው መሰላችሁ? ኖ ዶንት ስትሬስ። ያ እንደውም እበዛለሁ። አይገርማችሁ? እግዚአብሔር እበዛለሁ። ምንድን እንዴ? ምን ጋይስ ታውን እንጂ እስቲ ፍቅሬን አታብሱብኝ። ያ በደረጃ ይችላሉ። ግን በጣም ለገንዘብ ግን ያላቸው አመለካከት በጣም ነው የሚገርም። በወር የምተዳደርበት ገንዘብ አለኝ የሆነት። ምክንያቱም ለጥፍሬና ለምን ማላስብ ሰው ነው። አይም ፍሮም ሀረር ጋይስ። እናቴ ልብስ እያሳጠበች ነው 12 ልጆች ያሳደገች። ያ ማለት ራስን ማስተዳደር መቻልን አስተምራለች። ይብላኝ እንደ ፈንገስ አይነት ባህሪ ላላችሁ ሰዎች
እሺ እተካ ምን ታመጫለሽ? ወደድኩታ እኔ መረጥኩሃ መብቴ። እስቲ የምን አባቱ ህግ መንግስትን እንደሚጨመድደኛል እንዳልሄድ እንደውም ያለበት ህይወት እንዲህ ብቻ ነው የምትለው እኮ ምራቅ ትተፋለህ። እንዲህ ስትል ትልቁ ምራቅ ወዳረፈበት ሄደህ ትፈልገዋል ትተፋለህ። የት እንዳለ ካላወቅክ ማለት ትልቁ ምራቅ ወደዚህ ከሄደ ወደ ዱባይ ነው ማለት ነው። ወደዚህ ከሄደ ደግሞ ምራቅ ተከትለ ትፈልገዋል። ለማ ይላል መስቀል እሺ ሳይሆን ከሰራችሁ በኋላ በመጣው አስተያየት ነው እንግዲህ የምትረዳው ብዬ አስባለሁ።